ሄሎ ምን ነው በሰላም? ሄሎ አረ ሄሎ ያሟል እንዴ? ሄሎ ምንድነው በዚህ ሰዓት የምትደውለው? ስራውን ከሆነ ነገ እንነጋገራለን ተባብለን አይደል እንዴ? ቤዚ እኔ ነኝ፣ ቢኒ ነኝ። ወይ ቢኒ ያንተ ነህ እንዴ? ምን ነው ደግሞ ደወለ እንዴ? አዎ ከዛ ሄሎ ብል ምንም ድምጽ የለም። በቃ ወይ ተሳስቶ ነው የሚሆነው። ይሆናል። እኔ እኮ ድጋሚ ስልኬ ሲጠራ ራሱ መስሎኝ እኮ ነው። እሱ ቢሆን እንደዚህ ነበር የምትጮሂበት? ኧረ አንቺ ልጅ ተረጋጊ። ሆሆ እና እኔ ምን ላድርግ ከእንቅልፌ ሲቀሰቅሰኝ? በቃ ተኚ፣ እኔም ቀሰቀስኩሽ። ደርሻለሁ ልልሽ ብቻ ነው። ኦኬ በቃ እሺ፣ ደህና ደርልኝ። እሺ እኔ ቆንጆ ቻው። ቢኒ እንውጣ። ቤዚ ውጭ፣ አንቺ ራስሽን ችለሽ። እኔ ትቼሽ ልሄድ ነው። ቢኒ እኔ እየፈራሁ ነው። ካንተ ጋር ልውጣ? ልቀቀኝ! ያንተን መውደድ እኔ አጥቼ ምን ዓለም አለኝ እኔማ ዛሬ ርቀህብኝ ከዓይኖቼ ቀኔንም ዋጠብኝ ጨለማ አብረን ባለን ሰዓት ያን ጊዜ ሳስብ ያልከኝ አይክፋሽ ከአንገቴ ስትገባ በፍቅር ጥራኝ ነበር በትንፋሽ ያን ሁሉ ታወርደው ሳወጣ ደስታው ከፊቴ ይመጣና ሄሎ ቤዚ። ሄሎ ቢኒ፣ እንዴት አደርክ? ደህና ነኝ የኔ ቆንጆ። ሄድሽ እንዴ ስራ? አይ እቤት ነኝ፣ ልወጣ የተዘጋጀው ነው። አይ ጥሩ አደረግሽ። ልምጣ ልሸኝሽ? አይ እሄዳለሁ፣ አትምጣ። እኔማ ቢጨንቀኝ ነው የደወልኩልህ። ምን ነው ስራውን ታይዋለሽ እንዴ? አይ አላለኝም። እና ምን ነው? እንዲቹ ሳልተኛ ነው ያደርኩት። አሞሽ ነው ቤዚ? ካመመሽ ታይዋ። ኧረ አይደለም፣ እንዲቹ ህልም ሳይ ስቃዥ ምናምን ያደርኩት ብታይ። መጥፎ ህልም ይሆን? እኔ እንጃ፣ ግን ጥሩ አይመስለኝም። እንደው ስለተጨነቅሽ ይሆናል እንጂ መጥፎ ነገር ምን ይመጣል ብለሽ? እኔ እንጃ፣ ይሄ ስራ ግን ምንም ደስ አላለኝም። ግድ የለሽም ቤዚዬ፣ ሞክሪው። አማራጭ የለንም እኮ። መቼስ ሌላ ስራ የመፈለግ ሐሳብ የለሽም አይደል? እሱማ የለኝም፣ ግን አፍራሽ ቃል ነው ያየሁት ህልም እኮ። እሱ ምን አገናኙ? ስለተጨነቅሽ ነው እባክሽ። እኔ ግን ተናግሬያለሁ። እኔ እያለሁ ምንም አትሆኝም። እሱማ አውቃለሁ። በቃ አሁን ደውይለት፣ የት ልምጣ በይው።
እሺ ደውልለታለሁ። በቃ ደውይልኝ ካገኘሽው በኋላ። እሺ ደውላለሁ። ችግር ካለ ምናምን ቶሎ ደውይልኝ። እሺ በቃ አታስብ። እሺ የኔ ቆንጆ ቻው። ቻው። ሄሎ ቤዛ እንዴት ነሽ? ደህና። እንዴት ነህ አንተ? ደህና ነኝ። እና ምን አሰብሽ? እኔ ከቤት ልወጣ ነው። የት ልምጣ? ሎኬሽን አሁን ቴክስት አድርግልሻለሁ። ግን ምን? እኔ የምታገኘኝ አይመስለኝም። ከከተማ እየወጣው ነው። ማናጀሯ አለች፣ እሷን ነው የምታገኛት። እሺ ችግር የለውም። ይቅርታ እንግዲህ አገኘሻለሁ ብዬ ሳላገኘሽ በመቅረቴ። አረ ችግር የለውም፣ ዋናው ስራው ነው። እሱስ አው ልክ ነሽ። በቃ ለሷ ስልክሽን ሰጥቻታለሁ። አሁን ደውዬ ነግሬያት ትደውልልሻለች። እሺ አገኛታለሁ። ስለነገርኳት ችግር የለውም። ስራውን ምናምን በደንብ ታሳይሻለች። ያን ያህል ከባድ አይደለም፣ አታስቢ። እሺ አመሰግናለሁ። ምንም አይደል። መልካም ጊዜ። ሄሎ ማሂ። ወይ አቤላ እንዴት ነሽ? አለሁልህ። ባለፈው ያወራሽ ስራ ሊጀመር ነው። የትኛውን? የቤዛን ነገር ነው። ዛሬ ነው የማግኛት የነበረው። ሳስበው ግን እኔም ብታይ አትቆየም። ለዛ አንቺ ማናጀሪ ናት ብያታለሁ። አንቺን ታገኛታለሽ። ከዛስ ግን? በቃ ዝም ብለሽ ወረቀቶች ምናምን አሳያት፣ ስለ ስራው አስረጃት። ከዛ ከትንሽ ቀን በኋላ ጊዜ ሳንፈጅ ወደ ዋና ጉዳይ እንገባለን። ታውቃለህ አንተ ስለሆንክብኝ ነው እንጂ ስራው በጣም ከባድ ነው። ማሂቷ ይገባኛል እኮ ግን ተቸከሪልኝ። እሺ በቃ ችግር የለውም፣ ጣጣ የለውም። ለዚህ እኮ ነው የምወደሽ። በቃ ስልኳን ቴክስት አድርግልሻለሁ። ቢሮ ሄደሽ ጠብቀት። እዛ ነው ሂጂ ያልኳት። እሺ በቃ ካገኘሻት በኋላ አብራችሁ ሆናችሁ ደውሉኝ። እሺ። አንቺ ከኔ ውጪ ማንም አትሆኝም ቤዛ። ዞረሽ እጄ ላይ ጣለሽ። ሄሎ ቤዛ ነሻ? አዎ ነኝ። ማን ልበል? ቦስ ነበር ስልክሽን ይላከልኝ። አዎ ያንቺን ስልክ ስጠብቅ ነበር። ካስጠበቅኩሽ ይቅርታ፣ ስራ ይዤ ስለነበር ነው። ችግር የለውም። ኧረ እሺ በቃ እየጠበቅኩሽ ነው። አዎ እሺ ልወጣ ነው። ሎኬሽኑን ስለላከልኝ አውቄዋለሁ። ቢሮ ስትደርሺ ደውዪልኝ። እሺ ደውላለሁ። ወይ ተመስገን አምላኬ፣ እንዳሰብኩት አይደለም። ቢኒ እውነቱን ነው። ስለተጨነቅኩ እንጂ ምንም የሚያስፈራ ነገር የለውም። ምክንያቱም ሰውየው ሌላ ነገር ቢፈልግ ኖሮ ራሱ ነበር የሚያገኘኝ። በዛ ላይ ሌላ ሴት አብሮኝ ካለ ምን አስፈራኝ? አርፌ ስራዬን መስራት ነው። በዛ ላይ በስርዓት ነው ያወራኝ። ስራው ላይ ቀል የሚያውቅ አይመስለኝም። ነገር ግን ድምፁን ከዚህ በፊት የማውቀው አይነት ድምፅ ነው። ብቻ ምን አስፈራኝ? ጥሩ መሆኑ ብቻ በቂ ነው። አይ ቤዚዬ፣ እንደው ቅዠት እንደዚህ ያስጨንቃት። አሁን እኮ ደውዬ ስራውን ተየው ሌላ ፈልጊ ብላት ደስታዋን አትችለው። ግን አሁን ይህን ስራ ብትሰራ ይሻላታል። ካልተመቻት ትወጣለች እንጂ ዝም ብሎ መተው አያዋጣም። ብቻ የኔ ፈሪ እንዴት እንደምትሆን ለማየት ጓጉቻለሁ። ደግሞ እንደምትወደው እርግጠኛ ነኝ ስራው። ሄሎ ቤዛ ደረሽ? አዎ ወደ ውስጥ ልግባ? አዎ ግቢ፣ አየሁሽ። ቤዛ ማለት አንቺ ነሽ? አዎ ነኝ። ይቅርታ ስምሽን ግን አላውቀውም። ማሂ ትባላለሁ። ማሂ ማለት ትችያለሽ ከፈለግሽ። እሺ ማሂ፣ ቴንኪዩ። ስለ ስራው ደግሞ አንዳንድ ነገሮችን ልንገርሽ። እሺ አመሰግናለሁ። ስራው የሚሆነው ትንሽ ነገሮች እንደነገርሽ ተስፋ አደርጋለሁ። ስራው የሚሆነው ዋናው ስራሽ በቢሮ ውስጥ የሚገቡና የሚወጡትን ነገሮች መቆጣጠር እና የሚፈርሙ ወረቀቶችን በደንብ ቼክ ማድረግ ነው። ሞር ደግሞ ስራውን ስትገቢ ምትለምጪ ይሆናል ማለት ነው። ይገባኛል። እሺ ችግር የለውም። እንግዲህ ቶሎ ትለምጪዋለሽ ብዬ ተስፋ አደርጋለሁ። እኔም ይመስለኛል። ዛሬ እንካየሽ ይበቃል። ነገ መጥተሽ ቀጥታ ስራውን መጀመር ትችያለሽ። እኔ ዛሬ መጀመር እችላለሁ።
ዛሬ እንኳን ይሄን ካየሽ ይበቃሻል። ነገ መጥተሽ መጀመር ትችያለሽ። እሺ፣ ስለዚህ ከዚህ በኋላ ከአንቺ ጋር ነው የምገናኘው ማለት ነው? አዎ፣ እሱ እስኪመጣ ድረስ ከኔ ጋር ነው የምትሆኚው። እሺ፣ በጣም አሪፍ። በቃ እኔ ነገ ስመጣ እደውላለሁ። እሺ፣ እኔም እንደተገናኘን ደውዬ እነግረዋለሁ። እሺ፣ አመሰግናለሁ። መልካም ቀን። ሄሎ ቤዚ፣ እንዴት ሆንሽ? ሄድኩ እኮ ግን ተመስገን እንደፈራሁት አልነበረም። እኔ እኮ ብዬሻለሁ፣ ዝም ብለሽ ነው የተጨነቅሽ። አዎ፣ እኔ ከከተማ እየወጣሁ ነው ብሎኝ ማናጀሩን ነበር ያገናኘኝ። እና ምን አለሽ? አገኘሽው ማናጀሩ? አይ ሴት ናት። ተመስገን ነው እኮ። ታዲያ እዛው ነሽ? አይ በቃ አንዳንድ ነገር አሳየች ምናምን፣ ነገ ትጀምሪያለሽ አለችኝ። ውይ ደስ ይላል። አዎ፣ እኔማ እንዲሁ ጨንቆኝ ነበር። አይ አንቺ ልጅቷ ራሱ ደስ ትላለች። ከሰውየው ጋር መነካካ አይመስለኝም እሷ ካለች። እሱን አይደለም የምፈልገው። አዎ፣ ኧረ እኔ ምን አገባኝ፣ ስራዬን ብቻ መስራት ነው። ግን ሌላ ሰራተኛ የለም እንዴ? ሌላ ቦታ ነው ያላቸው። እኔ ሄድኩት ሄድ ኦፊስ ነው። እኔም እዛ ነው የምሰራው። እዛ እኔ እሷ እና ሰውየው ብቻ ነው የምንሰራው። ይሁን፣ ችግር የለውም። ኧረ አዎ እባክህ። በቃ ትመጫለሽ ወይስ ደክሞሻል? አዎ እመጣለሁ፣ ጠብቀኝ። ምሳ አብረን እንበላለን። እሺ በቃ ደውይልኝ። እሺ ቻው። ስራሽን በሚገባ እንዳጠናቀቅሽ ተስፋ አደርጋለሁ። መጠርጠሩስ እንዴት ነበር? ምንም አልጠረጠረችም። ባክል ልጅቷ የሞኘ ነገር ናት። በቃ ዋናው የሚፈለገው እሱ ነው። ቀጣይ ሚሽናችን ግን ምንድነው የሚሆነው? ነገ ስመጣ